ከአርዕስተ ዜናዎቻችን በተጨማሪም ተጠባቂው የአዲስ ታለንት ሾው የፍጻሜ ውድድር እንዲሁም በኢትዮጵያ የጋዜጠኝነትና የዲፕሎማሲ ሙያ ውስጥ የረጅም ዘመን ልምድና ተሞክሮ ያላቸው አንድ ኢትዮጵያዊ ግለ ታሪክን ጨምሮ የተለያዩ መረጃዎችን እያጋራናችሁ ቆይታ እናደርጋለን። ከመላው የስቱዲዮና የስርጭት ባለሙያዎች ጋር በጋራ በመሆን በምልክት ቋንቋ ፍቅር ተከበደ እንደዚሁም እኔ ሰሃለ ገብርኤል ተባረክ ዜናዎቹን እየመራን ቆይታ እናደርጋለን። አብራችሁን ቆዩ። የኢፌዴሪ ጠቅላይ ሚኒስትር ዶክተር አብይ አህመድ የኢትዮ ጅቡቲ ባቡር ዋና መስሪያ ቤትን ጎበኙ። የጠቅላይ ሚኒስትር ዶክተር አብይ አህመድ የእረፍት ቀን ጉብኝት ምን ይመስል እንደነበር በምስለ ዜና ተከታትለን እንመለስ። ክህሎት መር የስራ ዕድል ፈጠራን ተግባራዊ ለማድረግ መንግስት ለኢንተርፕራይዞች ልማት ልዩ ትኩረት ሰጥቶ እየሰራ መሆኑን በብልጽግና ፓርቲ የአዲስ አበባ ከተማ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ገለጹ። የአዲስ አበባ ስራና ክህሎት ቢሮ የኢንተርፕራይዞች ውጤታማነት ለአዲስ አበባ ብልጽግና በሚል መሪ ቃል ሲያካሄድ የቆየውን የኢንተርፕራይዞች ንቅናቄ ማጠቃለያ መድረክም አካሂዷል። ሄኖክ ዘነበ ተጨማሪ አለው። የአዲስ አበባ ስራና ክህሎት ቢሮ የኢንተርፕራይዞች ውጤታማነት ለአዲስ አበባ ብልጽግና በሚል መሪ ቃል ሲያካሄድ የቆየው የነባር ኢንተርፕራይዞች ንቅናቄ የማጠቃለያ መድረክን አካሂዷል። ንቅናቄው በዋናነት ነባር ኢንተርፕራይዞች በየደረጃው የሚገጥሟቸውን ችግሮች በመለየትና ባለድርሻ አካላትን ባሳተፈ መልኩ ያሉባቸውን ችግሮች መፍታት የሚያስችል መደላደልን መፍጠር ያለመ ነበረ ተብሏል። በመድረኩ የተሳተፉ ከሁሉም ክፍለ ከተሞች የተውጣጡ ኢንተርፕራይዞች መንግስት ለዘርፉ የሰጠው ትኩረት የሚመሰግን መሆኑን ገልጸው ሊፈቱ ይገባል ያሏቸውን ችግሮችም አንስተዋል። የመኖ ዋጋን በተመለከተ መኖ እኛ ስንጀምር 4800 ብር አካባቢ ነበረ። አሁን ላይ ግን ወደ 7500 ደርሷል። ይሄንን ነገርም ክፍለ ከተማው ምላሽ ቢሰጠን እላለሁ። ድሮ ትስስር ይፈጠርን ነበር። አሁን ላይ ግን ትስስር የሚፈጠረው በጣም አነስተኛ ነው። እሱ ላይ መሳከያ ቢደረግ ብዬ ነው ማነሳው። የስኬት ባንክ ብድር ፕሮሰስ መብዛቱ፣ ሌላው ደግሞ የመስተንግዶ ችግርም አለ። እንዲሁም ከስኬት ባንክ እኛ አንቀሳቃሾችን ከባለ ሀብቶች እኩል ኮላተራል የምንጠየቅበት ስላለ ይህም እንዲታይልን ነው እና የወለድ ምጣኔውም አቅርቦት ቢታይልን እላለሁ። ከተማ አስተዳደሩ ምርታማነትን ለማሳደግና የስራ ዕድል ፈጠራን ለማጎልበት በፖሊሲ የተደገፈ ስራን ከመስራት ባሻገር ለኢንተርፕራይዝ ዘርፉ የቅርብ ክትትልና ድጋፍ እያደረገ ነው ያሉት በምክትል ከንቲባ ማዕረግ የአዲስ አበባ ከተማ ስራና ክህሎት ቢሮ ኃላፊ አቶ ሚሊዮን ማቴዎስ ከብድር አቅርቦት ጋር ተያይዞ ያሉ ችግሮችን ለመፍታትም በቅንጅት እየተሰራ ነው ብለዋል። የስኬት ባንክ ላይ ከብድር ጋር ተያይዞ ያው ብዙ ጊዜ ይነሳል። በቅርበት ከነሱ ጋርም እየሰራን ነው። እነዚህ ጥያቄዎች እናውቃቸዋለን። እኛም ሁለት ነገር አለ። አንዱ ባንኩ መጠናከር አለበት። ያው በጎለበተ የባንክ ጉልበት ነው ፋይናንስ ማቅረብ የምንችለው። የፋይናንስ ጥያቄ በጣም ግልጽ ነው። ዝርዝር እያቀድን እየሰራን ያለናቸው ብዙ ስራዎች አሉ ከባንኩ ጋር። እነዚህ የሚነሱ ጉዳዮችንም በተለየ ሁኔታ ደግሞ እንዴት መፍታት እንደምንችል እንደ ተሞክሮም የቀረቡትንም ወስደን እኛ በራሳችን ደረጃ ማየት የሚገባንን የምናይ ነው የሚሆነው። የገበያ ትስስርና በግብርናው ዘርፍ የተሰማሩ ኢንተርፕራይዞች ችግርንም ለመፍታት እየተሰራ መሆኑን ገልጿል። ኢንተርፕራይዞች ውጤታማነት ስንል ማምረት አለባቸው፣ ገበያውንም መጠቀም መቻል አለባቸው። እዚህ ማዕከል ላይ ያሉትን እድሎች ለማመቻቸት ብዙ ስራዎች ሲሰሩ ቆይቷል። ተጠናክሮም የሚቀጥል ነው የሚሆነው። ከግብርና ጋር ተያይዞ የመኖ ጉዳይ እናውቃለን። የመኖ ጥራትም አቅርቦትም ችግር እንዳለ እንገነዘባለን። እሱ ላይ ኮሚሽኑ ጋር የጀመርናቸው ስራዎች አሉ። ዝርያ ማሻሻል ላይ የመኖ አቅርቦትን ለማሻሻል የተጀመሩ ስራዎች አሉ። ከኛ ቢሮ ጋር በቅርበት ነው የሚሰራው። በጋራ ኮሚቴም የምንሰራው ስራ ስለሆነ ቀጣይ
የሚታይ ነው የሚሆነው። ሀገራዊ ሁለንተናዊ ብልጽግናን ለማረጋገጥ መንግስት ክህሎት መር ስራ እድል ፈጠራ ላይ ትኩረት አድርጓል ያሉት በብልጽግና ፓርቲ የአዲስ አበባ ቅርንጫፍ ጽህፈት ቤት ኃላፊ አቶ ሞገስ ባልቻ ለኢንተርፕራይዝ ልማት ዘርፉ ተጨባጭ ድጋፍም እየተደረገ ነው ብለዋል። ለዘርፉ ተጨባጭ የሆነ ድጋፍ ሰጥቷል መንግስት። አንዱ ምን ያደርጋል? ትልቁ መስሪያ ቦታ ነው። ካለን መሬት ለሼድ ግንባታ ያስፈልጋል፣ ለመስሪያ ቦታ ያስፈልጋል በሚል በርካታ የመስሪያ ቦታዎችና መሸጫ ቦታዎች ተገንብተዋል ከተማ አስተዳደሩ ውስጥ። ሌላው ብድር ስራ የሚሰሩ ሰዎችን ከተማ አስተዳደሩ ከሌሎች አካባቢዎች በተለየ ሁኔታ በጣምራ ዋስትና ቅድም ስትገልጹ የነበረውን ብድር ሰጥቷል ማለት። ሌላ የማሽነሪ ሊዝ ከተማ አስተዳደሩ ገንዘብ በጅቶ በብድር ማሽነሪ አምጥቶ ይሰሩበታል ማለት። ይሄ ድጋፍ ነው። ድህነትን ማሸነፍ የሚቻለው ስራ አጥ ቁጥርን መቀነስ ስንችል ነው ያሉት አቶ ሞገስ ባልቻ ለዘርፉ ስኬታማነትም ኢንተርፕራይዞች የጠራ ግብን ይዘው በትጋት ሊሰሩ ይገባል ብለዋል። ህልም ሊኖራችሁ ይገባል። ህልመኛ መሆን አለባችሁ። ከ5 ዓመት በኋላ ወደ መካከለኛ ኢንዱስትሪ ይሸጋግራሉ። ከ5 ዓመት በኋላ ወደ ተሻለ ድርጅት ይሸጋግራሉ። ያ ላለመው ነገር መትጋት አለበት። ትጋት ከሌለ ያ ትጋት አብሮ ውጤት ከሌለው የሚፈለግበት ደረጃ ላይ አድርስ። ጊዜው ሁሉ ጊዜ የድጋፍ ጊዜ አይደለም፣ የውድድር የመለወጥ አልፎ የመሄድ እንጂ ቁጭ ከተባለ ያ እድል ቁጭ ብላ አይጠብቅ። ማወቅ አለባችሁ። ያችን እድል ግን በአግባቡ መጠቀም ከእናንተ ይጠብቃል ማለት ነው። ያንን ማድረግ ይኖርባችኋል ማለት ነው። በስራ እድል ፈጠራው በመንግስትና በህዝብ ትስስር አበረታች ውጤት እየተመዘገበ መሆኑን የገለጹት አቶ ሞገስ ኢንተርፕራይዞችም የተሻለ አምራች የሆኑ ዘንድ ከተማ አስተዳደሩ የማይቋረጥ ድጋፍ እንደሚያደርግም አረጋግጠዋል። በገና በዓል ባዛር የተለያዩ የግብርናና ኢንዱስትሪ ምርቶችን በጥራት በብዛትና በተመጣጣኝ ዋጋ እያገኙ ስለመሆናቸው ሸማቾች ገለጹ። ባዛሮቹ መዘጋጀታቸው የሚፈልጓቸውን ምርቶች በአቅራቢያቸው እንዲያገኙ እድል እንደፈጠረላቸውም ገልጸዋል። መቅደስ ደምስ ተጨማሪ አላት። ቆንጆ ሽንኩርት አለ፣ ቲማቲም አለ፣ ቃሪያ አለ። መጪውን የገና በዓል በማስመልከት እንግዲህ በተለያዩ የመዲናው አካባቢዎች ባዛሮች መዘጋጀታቸው የሚታወቅ ጉዳይ ነው። እኛም እንግዲህ በንፋስ ስልክ ላፍቶ ክፍለ ከተማ ጀሞ አካባቢ ተገኝተን ለበዓሉ የተዘጋጁ ባዛሮች እንቅስቃሴ ምን ይመስላል የሚለውን ቅኝት የምናደርግ ይሆናል። አንደኛ ነጭ ሽንኩርት ይዘናል። ቆንጆ ነጭ ሽንኩርት አለ፣ ቲማቲም አለ፣ ቃሪያ አለ፣ ድንች አለ፣ ሽንኩርትም አለ፣ በርበሬም አለ። ኢንዱስትሪ ምርቶች ሁሉ አሉን። የተለያዩ በቃ ለበዓል የሚውሉ ንብረቶች እቃዎች አሉን። ባህል ልብስ፣ ገና ስጦታ የሚሆን ይዘር ቀርበናል። ለሁሉም አለ፣ ለህፃናት፣ ለአዋቂ፣ ለወንድ ለሴት አይሉም፣ ሁሉም ነው ይዘን ያቀረብነው። የአዋቂ የወንድ 400 ነው የምንሸጠው። የሴት ደግሞ የትልልቆቹም የትንሾቹም አለ። አትክልትና ፍራፍሬ የተባለው ሁላ አለ። አብዛኛው በዓል ስለሆነ ሰው ሽንኩርት፣ ቃሪያ፣ ነጭ ሽንኩርት ስለሚፈልግ እሱን ይዘን ቀርበናል። ቀይ ሽንኩርት 30 ብር ነው። ነጭ ሽንኩርት ደግሞ 160 ብር ነው። ከሌሎች ከእንትን ሱቆች የኛ ጋር በከፊል ይቀንሳል ማለት ነው። የ15 ብር፣ የ20 ብር፣ የ50 ብር ሁላ ልዩነት አለ ከግል ሱቆች ላይ ማለት ለህዝቡ በተደራሽነት በተመጣጣኝ ዋጋ እያደረስንለት ነው። በእነኚህ ባዛሮች እንግዲህ የተለያዩ የግብርናና የኢንዱስትሪ ምርቶችን ጨምሮ አልባሳት ጭምር እንግዲህ በስፋት የቀረቡበት ስለመሆኑ ባደረግነው ቅኝት መመልከት ችለናል። ጤፍ አይቻለሁ፣ ሽንኩርት፣ ቲማቲም አይቻለሁ፣ ሌላ አልባሳት አይቻለሁ እና አለ ሁሉም ነገር ከሌላ ቦታ እዚህ ጋር የሚቀርበው ጥርት ያለ ነገር ነው የሚቀርበው። ሁለተኛ ደግሞ ሸማቾች ራሳቸው የሚያቀርቡልን ስለሆነ አሁንም እንትን ስንለው ከሌላው ቦታ በዋጋም አንጻር በመጠኑ ሸማቾች ጋር ልዩነት ይኖረዋል። በየአካባቢ መኖሩ ሰዎችን ጊዜ ይቆጥባል፣ ትራንስፖርት ይቆጥባል እና ሁሉም ነገር እዚሁ መኖሩ ለሸማቹ አሪፍ ነው ብዬ ነው የምገምተው። በሰፈራችን ነው እንግዲህ መኖሪያችን እዚህ ነው። ይሄ ደግሞ ዘንድሮ ለመጀመሪያ ጊዜ ነው እዚህ የተከፈተው። ገበያው በጣም ሪዝኔብል ነው። ጥራቱ እንግዲህ ያው እንደምታየው ነው። ከዚህ ሽንኩርት ምን ይወጣዋል? እንግዲህ በጣም ጥሩ ነው። ሁሉ ነገር በጣም ቆንጆ ነው። ለሁሉም በበቂ ሁኔታ ነው የቀረበው። ቆንጆ ሽንኩርት አለ፣ ቲማቲም አለ፣ ቃሪያ አለ። አንደኛ ደረጃ
የአዲስ አበባ የህብረት ስራ ኮሚሽን እንግዲህ በእነኚህ ባዛሮች የተለያዩ ምርቶች በተቀመጠላቸው ዋጋ እንግዲህ ወደ ሸማቹ እየደረሱ ስለመሆናቸው የቁጥጥር ስራን እየሰራ ስለመሆኑ ደግሞ ሀሳቡንም አጋርቶናል። አቅርቦቱ ላይ ሰፊ ስራዎች ተሰርተዋል። ከክልሎች ጋር በመሆን ከተለያዩ አምራቾች ጋር በመሆን ለበዓሉ የሚፈለጉ ምርቶች በልዩ ሁኔታ አቅደን በዩኒየኖቻቸው ለሸማቹ እንዲቀርብ እነዚህ የሚቀርቡ ምርቶች ደግሞ አንድም ለእሁድ ገበያ ነው የሚቀርቡት፣ አንድም ደግሞ በየሸማች ሱቆቹና ሱፐርማርኬቶቹ የሚቀርቡ ናቸው። ስለዚህ በዚህ ደረጃ አስተማማኝ ከኋላም አቅርቦት አለና ከክልልም ከምንም የሚመጡ ምርቶች ላይ ትርፍ አይደለም የሚፈለገው፣ ገበያውን ማረጋጋት፣ ሰው በዓልን በሰላም እንዲያሳልፍ የማድረግ ስራ ነው የምንሰራ በዓል ሲመጣ። ስለዚህ ይሄ በዚህ ሂደት መከናወኑን በየደረጃ ያሉ የኛ መዋቅሮች ይከታተላሉ። በንግድ በኩል የሚቀርቡትም እንዳያችሁት ዋጋ ተለጥፎ ነው ያለው። ከዛ ከተለጠፈው ዋጋ በላይ በዚህ እሁድ ገበያ ላይ መሸጥ አይችሉም ማለት ነው። በተመሳሳይ ዜና ለገና በዓል በተከፈቱ ባዛሮች የበዓል ፍጆታ ምርቶች በተመጣጣኝ ዋጋና በብዛት ቀርበዋል። ራሄል አበበ በመገናኛ አካባቢ ያለውን የግብይት ሁኔታ ቃኝታ ተከታዩን ዘገባ አዘጋጅታለች። በክርስትና እምነት ተከታዩ ዘንድ በድምቀት ከሚከበሩ በዓላት መካከል የፊታችን ሮብ የሚከበረውን የገና በዓል ምክንያት በማድረግ እንግዲህ በመዲናችን አዲስ አበባ በተለያዩ ክፍለ ከተሞች ትላልቅ ኤግዚቢሽንና ባዛሮች ተከፍተዋል። ከነዚህ ኤግዚቢሽንና ባዛሮች መካከል ደግሞ በየካ ክፍለ ከተማ መገናኛ አካባቢ የተከፈተው ኤግዚቢሽንና ባዛር አንዱና ዋነኛው ነው። በአጠቃላይ እዚህ ስፍራ ላይ ያለው የምርት አቅርቦት ምን ይመስላል፣ የበዓል ግብይት ውስጥ በምን መልክ የሚገለጽ ነው የሚለውን ቅኝት እናደርጋለን። የገበሬ ነው ይላል። ሰላም ነው ማዘር፣ እንዴት ነው ገበያው? አሪፍ ነው። ምን ምን ገዙ? ዋጋው እስከ ውጭ አንጻር ሲነጻጸር ምን ይመስላል? በጣም አሪፍ ነው። ሽንኩርት 25 ብር እንደልባችን፣ ድንቹ ራሱ እንደልባ 25 ብር፣ ድንቹ፣ ካሮቱ፣ ሁሉ ነገር አለ። ዋጋው ስንት ነው? ነጭ ሽንኩርት አሁን መንደር ውስጥ 200 250 የተባለ ነው። እዚህ ጋር ግን 150 ነው እና በጣም የተመጣጠነ ነው። በየገበያው ላይ ነጋዴ በጣም እያናረው ነው ሁሉንም ነገር። ስለዚህ ለህብረተሰቡ ጥሩ ነው ብዬ ነው ማስበው እና ለድሃውም ላለውም ማረጋጊያ ነው። ጥሩ ነው። እኔ ለራሴ በበኩሌ ቤቴ ወጥቼ እዚህ ስመጣ ሾላ ገበያ ነው ያሰብኩት፣ ግን ሾላ ሳልሄድ እዚሁ አገኘው። በጣም አሪፍ ነገር ነው። ለደካሞች አብሰው ልጅ አዝለው ለሚመጡ አይደለ ብዙ ነገር በጣም አሪፍ ነው የሆነልን። ሰላም፣ እንዴት ናችሁ? እንዴት ነው ግብይቱ? ግብይቱ በጣም አሪፍ ነው። በተመጣጣኝ ዋጋ እየገዛን ነው። በጣም ደስተኛ ነን እና ስናየው ብዙ አይነት ዲዛይኖችም አሉ። ያው እየመረጥን እየገዛን ነው። እስከዛሬ ሽሮ ሜዳ እየሄድን ነበር የምንገዛ። ያው ወጪን ከመቀነስም ትራንስፖርትም አኳያ ስታየው እዚህ የተሻለ ነው ብዬ እናስባለን። ቅኝታችን አሁንም እንደቀጠለ ነው። እንግዲህ እዚህ የካ ወይም ደግሞ መገናኛ አካባቢ ተገኝተን በተለይ የበዓል ግብይቱ ምን ይመስላል የሚለውን ቅኝት እያደረግን ነው። እንደምትመለከቱት ሁሉም ምርቶች ቀርበው የተለያዩ ግብይቶች እየተከናወኑ ያለበት ሁኔታ ነው ያለው። አሁን ደግሞ ለበዓል ከሚያስፈልጉ ግብአቶች መካከል እዚህ ጋር ጠጅ ያለ፣ ቅቤ ያለ። እዚህስ ያለው አጠቃላይ ዋጋ ምን ይመስላል? ምን የተለየ ነገር ሳለው ከውጭ ዋጋ አንጻር የሚለውን ደግሞ እንጠይቃለን። ሰላም፣ እንተዋወቅ። ሊዲያ ይፈሩ እባላለሁ። መልካም። እንግዲህ የበዓል ግብይትን ቅኝት እያደረግን ነው። በአጠቃላይ ምን ምን ይዛችሁ ቀርባችኋል የሚለውን በቅድሚያ እናንሳ። የማር ውጤቶችና የቅቤ ውጤቶች ማለት ነው። ቅቤ አለን፣ አይብ አለን፣ ማር። ኪሎ ስንት ነው? ኪሎ ቅቤ 1100። ልዩነት አላቸው ወይ? ሁሉም ተመሳሳይ ነው? ልዩነት አላቸው። ይሄኛው ለጋ ነው 1100፣ በጣም ቆንጆ ቅቤ ነው። ይሄኛው ደግሞ መካከለኛ ቅቤ ነው። ለወጥ 1000 ብር። እስኪ ማለት ላስቀምስ። እሺ፣ በጣም ብዙ ነው። ምን ትላለህ? አይብ አለን፣ ጠላም አለን። ስለዚህ ሁሉም ነገር በአንድ ቦታ ያገኛል። አዎ። ሰላም ነው። ጤፍ 110 ብር። ከውጭ አንጻር ወፍጮ ቤት ላይ አሁን ውጭ ላይ 150 ብር ነው ይሄ ጤፍ የሚሸጠው። እኛ ግን 110 ብር ነው እየሸጥን ያለ። 11 ሺህ ብር ማለት ነው ኩንታል። ውጭ ላይ ግን 14 ሺህ ብር ነው እየተሸጠ ያለ። በከፋይ ላሳይሽ። ይሄኛው ከፋይ ደተልሽ እንዴት አየሽ? ያምራል። በጣም ቆንጆ። አሁን የዋጋው ስንት ነው?
ይሄኛው 5 ናቸው። የተለያዩ የቆዳ ምርቶችም እንሰራለንና እነሱን ነገሮችም ከነሱ እንትን ይላሉ ማለት ነው። በጣም አመሰግናለሁ። እናመሰግናለን። ቴንክ ዩ በጣም እሺ። እንግዲህ ይህ የገና ኤግዚቢሽንና ባዛር በተለይ በዚህ የካ ክፍለ ከተማ መገናኛ አካባቢ በሚገኘው ባዛር ውስጥ የተለያዩ ለበዓል የሚሆኑ ግብአቶችን እየተመለከትን ነበር። እንደምትመለከቱት አስቤዛዎችን ብቻ ተገዝተው የሚኬድበት ብቻ ሳይሆን እንደነዚህ አይነት የሚያማምሩ ለበዓል የሚሆኑ አልባሳትንም በምትመለከቱት መልኩ በተመጣጣኝ ዋጋ በተመጣጣኝ ክፍያ እንግዲህ እዚህ ጋር መጥተው ሁሉንም በአንድ ማዕከል የሚያገኙበትን እድል የፈጠረ መሆኑንም መመልከት ችለናል። የመድረኩ ድምቀት የጥበብ ማሳያ የሆኑት 4ቱ እንቁ ተወዳዳሪዎች ላለፉት 7 ምዕራፎች በመድረኩ ላይ ነግሰው ቆይተዋል። እነሆ አሁን ለታላቁ ክብር ፊት ለፊት ሊፋለሙ ጊዜው ደርሷል። በዚህ ዙር አሸንፋለሁ። ለማሸነፍ በቂ ዝግጅት አድርጌያለሁ። ለማሸነፍ ተዘጋጅተናል። ለማሸነፍ ዝግጅቴን ጨርሻለሁ። ልምምዱ አብቅቷል። ስጋቱ በልበ ሙሉነት ተተክቷል። የዓመቱ ታላቅ ክስተት የአሸናፊዎች አሸናፊ ማን ይሆን? 8288 ላይ C11 በመላክ እንድትመርጡም በአክብሮት እንጠይቃለን። በ8288 ኤም21 እያላችሁ እንድትመርጡ እንፈልጋለሁ። 8288 ላይ ኤ21 ብላችሁ ምረጡ። 8288 ላይ ኤም13 በማለት እንድትመርጡኝ በአክብሮት እንጠይቃለሁ። የእርሶ ድምፅ የአሸናፊዎችን አሸናፊ ይለያል፣ የወደፊቱን ኮከብም ያነግሳል። እንዳያመልጡ። ታሪክ ሲሰራ ምስክር ይሁኑ። ከመሸጋገሪያ መልእክቱ ተመልሰናል። የተከታተላችሁ የምትገኙት የትውልድ ድምጽ ከሆነው ከኤኤምኤን ለተሁድ የምሽት መረጃዎቻችንን ነው። በአዲስ ሚዲያ ኔትወርክ ለ1 ዓመት ያህል ወደ ተመልካቾች ሲደርስ የነበረው አዲስ ታለንት ሾው የተሰጠው ውድድር ታህሳስ 29 ቀን 2018 ዓ.ም በዕለተ ገና እንደሚጠናቀቅ ተገለጸ። ሪፖርተራችን ሰገነት ውድነ የአዲስ ታለንት ሾውን የ1 ዓመት ቆይታና ተጠባቂ የፍጻሜ ውድድር እንደሚከተለው ታቀርበዋለች። በአዲስ ሚዲያ ኔትወርክ ለ1 ዓመት ያህል ወደ ተመልካቾች ሲደርስ የነበረው የአዲስ ታለንት ሾው ልዩ የተሰጠው ውድድር ሊጠናቀቅ በጣት የሚቆጠሩ ቀናት ቀርተውታል። 1 ዓመት ሙሉ እኛ አርትን ፍለጋ በጣም ሮጠናል። አርትና ወጣትን ለማገናኘትም ትልቅ ትግል አድርገናል። በዚህ ረገድ እውነት ለመናገር ጥሩ ተሞክሮዎችን ያገኘንበት ስራ ነው ብዬ አስባለሁ። በአዲስ ሚዲያ ኔትወርክ በጣም ትልቅ ትኩረትና ግምት የተሰጠው በጣም ተወዳጅ ከብዙዎቹ ጋር እንኳን ብናነጻጽረው የተሻለና አንደኛ ሊባል የሚያስችል እንትን ያለው በእውቀት ነው የሚመራው። የዘመኑን ጥበብ የተላበሰ ነው። በአይነቱ በአቀራረቡና በይዘቱ በልዩነት የመጣው አዲስ ታለንት ሾው በሶስቱ ክውን ጥበባት በሰርከስ በሙዚቃና በትወና ዘርፎች ከ60 በላይ ተወዳዳሪዎችን አሳትፏል። አዲስ ሚዲያ ኔትወርክ ደግሞ የነበረው ላይ የሆነ ነገር አድ አድርጎ ነው የመጣው። ሁሌ ያለውን ነገር ብቻ እሱን ይዞ መሄድ ብቻም ሳይሆን ምን እንጨምርበታለን፣ ሌሎች ሚዲያ ላይ ያልታዩ ነገሮች እኛ ደግሞ ምን አድርገን እንምጣ የሚለውን ሀሳብ በመጀመሪያ ደረጃ እሱን ፕሮፖዛላችን ውስጥ ቀርጸን እሱን አድሬስ ለማድረግ ያስቀመጥነው ግብ አሁን የተሳካ ነው ብዬ ያስባለሁ። በሶስቱ የኪነ ጥበብ ዘርፎች በልዩ አቀራረብና ይዘት የመጣው አዲስ ታለንት ሾው መስከረም 1 2017 ዓ.ም ነበር በልዩ የተወዳዳሪዎች ዝግጅት ወደ ተመልካቾች መድረስ የጀመረው። ይህ አዲስ ታለንት ሾው ውድድር በሀገራችን የኪነ ጥበብ እና ልዩ ተሰጥኦ ውድድሮች የሽልማት ታሪክ ከፍተኛ የሆነውን ይዞ እነሆ ዛሬ በበዓል ልዩ ዝግጅት ብቅ ብሏል፣ ጀምሯል። እንኳን ደስ አላችሁ ማለት እፈልጋለሁ። ሶስቱን ማጣመሩ በራሱ የተለየ ነው። አንድ ነገር ላይ ብቻ ስቲክ ብናደርግ አንዱን ወገን ብቻ ነው የምናስደስተው ወይም ደግሞ የምናስተምረው። ሶስቱንም መያዛችን
ልዩ ያደርገናል። አዲስ ታለንት ሾው ከሙዚቃና ከትወና ባሻገር በልዩነት ይዞት የመጣው የሰርከስ ውድድር እጅግ ልብ አንጠልጣይ፣ አጓጊ፣ አስገራሚና አዝናኝ የሆኑ ትዕይንቶች የታዩበት ነበር። አዲስ ሚዲያ ኔትወርክ ላይ የነበሩ ተወዳዳሪዎች ስፔሻሊ በሰርከስ ማለት እንችላለን ትላልቅ ሀገራዊ ኢሹ ላይ እየተሳተፉ ተሰጥቷቸውን እያሳዩ ነው ያሉት። አሁን ሰርከስ በዓለም አቀፍ መድረክ እንደምታውቂው ኢትዮጵያውያን በብዙ ቦታ ስመጥሮችን እንኳን እያስፈነደቁ እያዝናኑ እንዲህም አለ እንዴ ተብሎ ሁሉ የኢትዮጵያን ስም በዓለም መድረክ የሚያስጠርበት ትልቅ አውድ ነው ማለት ይቻላል። በምዕራፍ 7 የአዲስ ታለንት ሾው ውድድር በትወና በሰርከስና በሙዚቃ የዘርፍ አሸናፊ ለሆኑ ከአንደኛ እስከ 3ኛ ለወጡ 9 ተወዳዳሪዎች የገንዘብ ሽልማት የተበረከተላቸው መሆኑ ይታወሳል። ከመጀመሪያ ዙር ጀምረው እስከ 7ኛ ዙር የነበሩ ሰዎች ሚዲያ ላይ ይታያሉ። ሰዎች ያያቸዋል። ተስጧቸው ምንም ቢሆን ሰዎች በየጊዜ ኮመንት እያደረጋቸው ወደ ተሻለ ነገር እንዲመጡ መንገድ ይከፍትላቸዋል። አዲስ ሚዲያ ኔትወርክ በብዙ ሪፎርም ውስጥ ነው ያለው። ግን ደግሞ ከሪፎርሞቹ ደግሞ በተለይ መዝናኛው ኢንዱስትሪ በጣም በአጭር ጊዜ ውስጥ ተቋሙ ተቀላቅሎ ጥሩ ውጤት ያስመዘገበበት አንዱና ዋነኛው ብራንዳችን ነው ማለት ይቻላል አዲስ ታለንት ሾው። ታህሳስ 29 ቀን 2018 ዓመተ ምህረት ፍጻሜውን የሚያገኘው የአዲስ ታለንት ሾው የተሰጠው ውድድር የአሸናፊዎች አሸናፊ ማን ይሆን የሚለው በጉጉት እየተጠበቀ ይገኛል። ሁሉንም መሸለም አይቻልም። ከዚህ ውስጥ ማን እንደሚሸለም እንግዲህ ማን እንደሚያሸንፍ ህዝቡ የሚወስነው፣ ዳኞች የሚወስኑት፣ ክራይቴሪያውን የሚያሟሉ አሸናፊ ይሆናሉ። ለነሱ እንኳንም ደስ አላችሁ መልካም እድልም ማለት እፈልጋለሁ። ተወዳዳሪዎች በበኩላቸው ለአሸናፊዎች አሸናፊ የፍጻሜ ውድድር በሚሊዮን ለሚቆጠረው ከፍተኛ የገንዘብ ሽልማት አሸናፊ ለመሆን ዝግጅታቸውን ማጠናቀቃቸውን ገልጸዋል። በዚህ ዙር አሸንፋለሁኝ። ለማሸነፍ በቂ ዝግጅት አድርጌያለሁ። ለማሸነፍ ተዘጋጅተናል። ለማሸነፍ ዝግጅቴን ጨርሻለሁ። በእለቱ በዚህ ልዩ የአዲስ ታለንት ሾው የፍጻሜ ዝግጅት ላይ ከፍተኛ የመንግስት ባለስልጣናት፣ የአዲስ ሚዲያ ኔትወርክ አመራሮች፣ የኪነ ጥበብ ባለሙያዎችና ጥሪ የተደረገላቸው እንግዶች በተገኙበት የአሸናፊዎች አሸናፊ የባለተሰጦች ውድድር የሚጠናቀቅ ይሆናል። ይህ ልዩ የአሸናፊዎች አሸናፊ የሚለይበት የአዲስ ታለንት ሾው የባለተሰጦች ውድድር በዕለተ ገና ከ8 ሰዓት ጀምሮ በቀጥታ ስርጭትና በተለያዩ የማህበራዊ ሚዲያ አማራጮች ወደ ተመልካቾች የሚደርስ ይሆናል። በኢትዮጵያ የጋዜጠኝነትና የዲፕሎማሲ ሙያ ውስጥ የረጅም ዘመን ልምድና ተሞክሮ ያላቸው አንድ ኢትዮጵያውያን ግለ ታሪክ እናስቀኛችሁ። ባለታሪካችን ከኢትዮጵያ ብሔራዊ ሬዲዮ የመጀመሪያ ጋዜጠኞች ውስጥ አንዱ ናቸው። የጀርመን ድምፅ ዶቼ ቬሌ የመጀመሪያ ዓለም አቀፍ ዘጋቢዎች ውስጥም ይገኙበታል። የአፍሪካ አንድነት ድርጅት ሲመሰረትም ብስራቱን ለዓለም ካደረሱ ጋዜጠኞች እሳቸው አንዱ ነበሩ። እኚሁ አንጋፋ ጋዜጠኛ ደግሞም ዲፕሎማት ስለ ራሳቸው ከራስ አንደበት እናዳምጥ። ውልደቴ እዚሁ መናገሻ በረፈታ የሚባል ቦታ ሸዋ ጠቅላይ ግዛት ይባል የነበረው ውስጥ ነው የተወለድኩት። ያደግኩት ሆለታ ገነት ጦር ትምህርት ቤት አካባቢ ባለው አንደኛ ደረጃ ተምሬ ከዛ ስጨርስ አዲስ አበባ ዩኒቨርሲቲ ገባሁ። የቀዳማዊ ኃይለ ሥላሴ ዩኒቨርሲቲ ሲመረቅ አንድ አመት ሲቀረው ነው የገባሁት። አብሬ መረኩኝ ማለት እችላለሁ። ግርማዊነታቸው የብስራተ ወንጌል ሬዲዮ የሚባለውን ሲመርቁ እኔ የመጀመሪያው የእንግሊዝኛ የአማርኛም ተናጋሪ አናውንሰር ነበርኩ። ጋዜጠኝነትን እዛን የተላመድኩት የጀርመን ልዑል መጥተው ሲጎበኙ ጣቢያውን ስኮላርሺፕ ሰጡኝ። ከዛ እዛ እያለሁ ዶቼ ቬለ የመንግስት ተቋም የፓርላማው ተቋም የአማርኛ ፕሮግራም መጀመር አለብን፣ አንተ ለዚህ ተስማማለህ እና ጀምርልናል። ይሄ እንግዲህ አንድ ምዕራፍ ነው ለኔ። የመጀመሪያው የዶቼ ቬለ ተናጋሪ ሆኜ ከ60 ዓመት በፊት ይህን አደረጉ። ሰርቶ አደር ጋዜጣ የዓለም አቀፍ ገጽ አዘጋጅ እንዲሆን ከጓድ ሽመልስ ማዘንጊያና ከጓድ ተስፋ የታደሰ ጋር ሆነን አቋቋምንላቸው። የቀይ መስቀል ዋና ጸሐፊ ሆኜ 1 ሚሊዮን ብር የነበረውን ጥሪት ድርጅቱ እስከ 500 ሚሊዮን ከዛም በላይ የሆነ በብር በዛን ጊዜ ሲተመን ሀብትና ንብረት አሰባስበን ያንን ቀይ መስቀል በእግሩ አቆም ነው። ያን ከጨረስን በኋላ እንግዲህ ጓድ መንግስቱ ደግሞ እንደገና ጠርተው በጀርመን ሀገር የኢትዮጵያን ዲፕሎማሲ ባክህ በፊት እንደጀመርከው
ከአብዮቱ በፊት እንደጀመርከው አሁን ደግሞ ቀጥላሉ። ከዛ በኋላ አምባሳደር ሆንኩ። ከዛ ወደ ፕራግ ተዛውሬ ነበር። ፕራግ፣ ቼኮስሎቫኪያ፣ ሃንጋሪ እና ፖላንድ እነዚህን ሀገሮች ይወክል ነበር። የተባበሩት መንግስታት ፈለገኝ በኋላ። ከዛ ማንዴላን አስመረጥኩ። ደቡብ አፍሪካ ሄጄ በዛ በምስራቅ ኬፕ ጠቅላይ ግዛት የምርጫው ኮሚሽነር ነበርኩ። እንደገና ዌስተርን ሰሃራ ሂድ ተባልኩ። ዌስት አፍሪካ ሂድ ተባልኩ። ብዙ ቦታ ሄድኩኝ። በመጨረሻ የህግ ትምህርትም ስላለኝ የተባበሩት መንግስታት ድርጅት የሰብአዊ መብቶች ድርጅት ጠርቶ ለጸረ ዘረኝነት አንድ ኮንፈረንስ ተቋቁሞ ነበር ደርባን ሳውዝ አፍሪካ። ለዛ አደራጅና የፐብሊክ ሪሌሽንስ ኃላፊ አድርጎ ቀጠረኝ። ያን ከጨረስኩ በኋላ በሴንትራል አፍሪካ ሀገሮች ውስጥ የሂውመን ራይትስ ወይም የሰብአዊ መብት ተወካይ ሆንኩ። ከዛ ተመልሼ እንደገና የኢራቅ ጦርነት ሲነሳ ባግዳድ ሄድኩ። ሳዳም ሁሴንን ሲያስሩት ገባሁ፣ ሲሰቅሉት ወጣሁ። በተባበሩት መንግስታት ድርጅት ተቀጥሬ የቅድመ ማስጠንቀቂያ ሁኔታዎች ኤርሊ ዋርኒንግ የሚባለው ለዛ ስራ ታጭቼ ብዙ ካገለገልኩ በኋላ ስመለስ በናይሮቢም በዌስት አፍሪካ በጠቅላላው በእስያም በኒውዮርክም አገልግያለሁ እና አሁን ደግሞ በውጭ ጉዳይ ሚኒስቴር የአማካሪዎች ወይም የማክርት ካውንስል አለ ምክር ቤት። እዛ ውስጥ አልፎ አልፎ ሲጠሩን ምክራችንን እንለግሳለን። ልጄንም ደግሞ አሳድጌ ለዚሁ በማብቃት አምባሳደር ሄኖክን አገሩ እንዲያገለግል በማድረግ ትልቅ ስራ እየተሰራ ነው እና አሁን እሱ በአፍሪካ በጠቅላላው ላለው የቦይንግ ተወካይነት እሱ ዳይሬክተር ነው። በአዲስ አበባ ከተማ እየተበራከቱ የመጡት የመዝናኛ ስፍራዎች በእረፍት ቀናት ስም ለነዋሪዎች ሰፊ አገልግሎት እየሰጡ ይገኛሉ። ሪፖርተራችን ይታያል አጥናፉ የመዝናኛ አማራጮችን እና የተገልጋዮችን አስተያየት አካቶ ተከታዩን ጥንቅር አዘጋጅቷል። በአዲስ አበባ ከተማ እየተበራከቱ የመጡ የመዝናኛ ስፍራዎች በእረፍት ቀናት ለነዋሪዎቹ ሰፊ አገልግሎት እየሰጡ ይገኛሉ። በመዲናው አብዛኛው ማህበረሰብ ቅዳሜና እሁድን ጨምሮ የእረፍት ቀናትን በተለያዩ ሁነቶች ያሳልፋል። ሰዎች በእነዚህ ቀናት ከሚያከናውኗቸው ተግባራት መካከል አንዱ ከቤት ወጣ ብሎ መዝናኛ ስፍራዎች ማሳለፍ ይገኝበታል። አዲስ አበባ ከዚህ በፊት የነበራት ገጽታ ለተዝናኖት ምቹ ያልሆነ አማራጭ መዝናኛ ስፍራዎችም በቅጡ ያልነበሯት ከመሆኑ ጋር ተያይዞ በመዲናዋ የመዝናናት ባህል እምብዛም እንዳልነበር ይነገራል። ከቅርብ ጊዜ ወዲህ ታዲያ የኮሪደር ልማት ስራዎችን ተከትሎ አማራጭ የህዝብ መዝናኛ ስፍራዎችን በማስፋት ሰዎች የእረፍት ጊዜያቸውን በመዝናናት ማሳለፍ የሚያስችሉ በርካታ የልማት ስራዎች ተከናውነዋል። ብዙ ጊዜ ለመዝናናት ከቤት ለማይወጡ ወይም ደግሞ መዝናናት ሲባል ከአዲስ አበባ መውጣት እንደሆነ ለሚያስቡ ሰዎች መዲናዋ በተጨባጭ የሰራቻቸው ተግባራት ታሪክን ለውጠዋል። ኤኤምኤን ዛሬ ቅኝት ባደረገባቸው ከእንጦጦ ሽሮ ሜዳ 6 ኪሎና ካዛንችስ እስከ ሜክሲኮ አካባቢ ባሉ የመዝናኛ አማራጮች ያነጋገራቸው ተገልጋዮችም ይህንኑ አረጋግጠዋል። አሁን ባለው ነባራዊ ሁኔታ ከዚህ ቀደም ካለው ጋር ሲነጻጸር አዲስ አበባ ብዙ የመዝናኛ አማራጮች ተፈጥሯል። ስፔሻሊ ከኮሪደር ልማት ጋር ተያይዞ በየአካባቢው ከትናንሽ ጀምሮ እስከ ትልቅ ድረስ መዝናኛ አማራጭ ተፈጥሯል። የተለያዩ ነገሮችን አግኝተናል። ልጆቻችንን አጫውተናል ያለምንም ወጪ። በየቦታው መጠለያ ቦታ፣ መቀመጫ ቦታዎችን ታገኛለ። መዝናኛ ታክሲን ብጠብቅ የራስን አሳርፈ እየተዝናና የቡናም እየጠጣ። በፊት እንደዚህ አይነት ነገር የለም። ለልጆችም ለአዋቂዎችም እንደዚህ ቁጭ ብለህም ታክሲ ማጣበቅ ራስን ማታዝናና ያለምንም ነገር። ዛሬ ግን የፈለከውን ነገር አድርገህ ቁጭ ብለህ ሻይም ቡናም እያልክ የምትፈልገውን ነገር ታደርጋለህ። መጽሐፍም ታነባለህ። ብዙ ነገሮችን ታደርጋለህ። በመዲናዋ ታዳጊዎችን ታሳቢ ተደርገው የተሰሩ ለልጆች ምቹና ተመራጭ የሆኑ የመዝናኛ ስፍራዎች ከመኖራቸውን ባሻገር የነገዋን ኢትዮጵያ ታሳቢ ተደርገው የተሰሩ መሆናቸው ለወላጆችም እፎይታን የሰጡ ናቸው። ትላልቅ ቦታ መሄድ ሳይጠበቅበት በየቦታው አለ። እንደገና ደግሞ በመንግስት አማራጭም በጣም ትላልቅ ቦታዎች ተፈጥረዋል። አሁን ታች እዛ የልጆች መጫወቻ ወዳጅነት አንድነት ፓርክ ላይ ያለው አይቼዋለሁ። ታች እዛ አምባሳደር ጋር ያለውን ልጆችን ወስቻቸዋለሁ። ሌሎች ቦታዎች ላይ አይቼዋለሁ። አሁን ድሮ እንግዲህ ትላልቅ ሴንቸሪ ሞል ቦራ ምናምን ነው የተወሰነ አማራጭ ያለውና አሁን ግን መንግስት የሰራቸው የተለያየ አማራጮች አሉና ከዛ አንፃር ልጆች አሁን እድለኛ ናቸው የዚህ ዘመን ልጆች ብዬ አስባለሁ። ከዚህ በፊት አይ ቲንክ ይመስለኛል ብዙ እንደዚህ አይነት ነገር የለምና ያ ደግሞ ወጣቱን ትንሽ ላልሆነ ነገር ይጋብዛል ብዬ አስባለሁ። ለምሳሌ ሰው ሲወጣ የሚያገኘው መጠጥ ቤት ነው፣ ኳስ ቤት፣ ይሄ ፕሌይስቴሽን ምናምን አይነት ነገር ነውና
እነዛን ነገሮች እየዘጋ ሄዳል ብዬ አስባለሁ። ምክንያቱም ሰው ወጥቶ የሚቀመጥበት ካገኘ ከነዛ ነገሮች እየጎደለ ይመጣል አሁን ላይ እና እነዚህ ኳስ ሜዳዎች እንደገና ሳይክል መንጃዎች የተለያዩ ነገሮች የተሰሩ ሲመጡ ሰው ኮንፊደንስ ይኖረዋል፣ ወጥቶ የሚቀመጥበት ቦታ ይኖራል እና እነዛን ነገሮች ቀርፎ ወጣቱ የሚቀመጥበት ቦታ ያገኛል። ስለዚህ በጣም ወሳኝና አሪፍ ነገር እየተሰራ ነው። የመንገዱ በየቦታው ላይ የተሰሩት በቃ ሁሉም ልማቱ በጣም ደስ ይላል። እኔ ተመችቶኛል በጣም በቃ የልጆቹ እኔ ልነግር አልችልም። ገና ከበር ስንገባ ነው ደስ ያላቸው ማለት ነው አንበሳ ግቢ ሲባሉ እና በጣም ደስ ይላል። አዲስ ሚዲያም እንከታተላለን። በዚሁ ቀጥል። እናመሰግናለን። ደስ የሚል ነው። እዚህ የመጣሁበት ለመዝናናት ነው እና አዲስ አበባ ጥሩ ናት። ደስ የሚል ከተማ ነው። ጥሩ ስሜት ያግዘናል። ለምን ተዝናንተን ስለምንሄድ በቃ ጭንቀትም አይሆንም፣ ፈታ እንላለን። ፍሪ ሆነን ነው የምንማረው፣ አንጨናነቅም። ተሟላ ነገር አለ። ሳይክል መንዳት ትችላለህ። ልጆች ይጫወታሉ በታጠረ እንትን ውስጥ ኬጁ ሴፍ በሆነ ቦታ ላይ ነገሩ ደስ ይላል ልጆች። አሁን እንደውም የተሻለ እንደውም የሚታይ ነገር ለልጆች በጣም የተሻለ ሆኗል። ከተማው ነው አመቺ ሆኗል። ያ ደግሞ ወደፊት ላለው ስለሚያስቡት ነገር ሆነ ስለተሻለው ነገር አሪፍ ፕሮጀክት ይመስለኛል። የስራ እድል ብዙ ተከፍቷል። ለኔ በጣም ማወጣ በተለይ ካሜራማኖች በየቦታው ላይ ብዙ ስራ እድል ተከፍቷል። ደስ ይላል። መዝናኛዎች በሙሉ አጠቃላይ ያስደስታል። አሁን ሰዓት በተለይ ማታ ከ12 ሰዓት በኋላ ልጆቻቸውን እያያዙ የሚወጡ ሰዎች ብዛት አላቸው። በጣም ማታ ነው በተለይ የሚዝናናው ከቀኑ ይልቅ ማታ አካባቢ በጣም የመዝናኛ ቦታዎቹ በጣም ሰፊ ናቸው። ህዝቡን በደንብ እየተዝናና ነው። ባየሁት ቦታ እኔ ማለት ነው ደስ ብሏቸው ተዝናኑ ነው የማየው። በየቦታው አማራጮች አሉ። ገብቶ ለማንበብም ከላይብረሪ ጀምሮ መንገድ ዳርም አንዳንዴ ነፈስ እያሉ ለመዝናናት በጣም ምቹ ሆናለች አዲስ አበባ። እንግዲህ ያው ጤናማ የሆነ ማህበረሰብ ሲፈጠር በጣም አምራች ይሆናል። በጣም የተሻለ ሀገር ይፈጠራል ብዬ አስባለሁ። የአዲስ አበባ አዲስ ገጽታ ለነዋሪዎቿ ምቹ ከተማ ከመሆን ባለፈ መዲናዋ ለጉብኝትና ለመዝናናት የምትመረጥ የቱሪስት መዳረሻ፣ የቱሪዝም ኮንፈረንስ መናገሻ ከተማ ጭምር እያደረጋት ይገኛል ሲሉም ነዋሪዎቹ አስተያየታቸውን ለኤኤምኤን ተናግረዋል። ተመልካቾቻችን እዚሁ ጉዳይ ላይ ነው ቆይታ የምናደርገው። እነዚሁ የመዝናኛ ስፍራዎች በምሽት ያላቸው ድባብስ ምን ይመስላል የሚለውን ደግሞ ልታስቃኘን ሪፖርተራችን ትባረክ ኢሳያስ በቀጥታ መስመራችን ላይ ትገኛለች። ከሷ ጋር የተወሰነ ቆይታ የምናደርግ ይሆናል። ትባረክ እንደምን አምሽተሻል? እንግዲህ ቀደም ብሎ የሄደው ዘገባችን የይታያል አጥናፉ የቀን የመዝናኛ ስፍራዎች ቢመስሉ ነበረ የሚለውን ነበረ። እስኪ አጠቃላይ የምሽት የመዝናኛ ስፍራዎች ድባብስ እንዴት ይገለጻሉ የሚለውን ለተመልካቾች መረጃዎቹን አጋሪልን። አመሰግናለሁ ሳህለ። እንግዲህ ቀደም ሲል አንተም እንዳነሳኸው በሪፖርተራችን ዘገባም እንደተመለከት ነው በቀን ያሉ የመዝናኛ አማራጮች ግልጋሎቶቻቸው እንዲሁም ደግሞ በተለይ ለመዲናዋ ነዋሪዎች ምን አይነት አማራጭ ሆነው ቆይተዋል የሚለውን የተመለከትንበት ነው። እንግዲህ ምሽትም ይኸው ሁነት ነው ቀጥሎ የዋለው። በተለይ በሳምንቱ የመጨረሻ ቀናቶች ላይ ቅዳሜና እሁድ ሲሆን ብዙዎች ከስራ እረፍት ወስዱበት ለልጆቻቸው ወላጆች ለልጆቻቸው ጊዜ የሚሰጡበት እንደመሆኑ መጠን ልጆቻቸውን በተለያዩ የመዝናኛ አማራጮች በመታገዝ የማዝናናት ምቹ ሁኔታን እንደፈጠረላቸው ነው እንግዲህ አዲስ ሚዲያ ኔትወርክ ያነጋገራቸውም ነዋሪዎች እንዲሁ ሀሳባቸውን ያገለጹልን ማለት ነው። ይሄ የኮሪደር ልማት እንግዲህ እንደምናውቀው ከዚህ ቀደም ያልነበረ እንዲያውም ሰዎች አይደለም በነጻነት ለመራመድ ተቀምጦ ጊዜ ለማሳለፍ ለመጨዋወት ከልጆቻቸው ጋር ለመውጣት ይቅርና በአጠገቡ ለማለፍ እንኳን አስከፊ ጠረን የነበራቸው ሽታ የነበራቸው ለበሽታ አጋላጭ የሆኑ አካባቢዎች እንደሆኑ ነው ያነሱልን። በተለይ እኔ አሁን የሚገኘው የተባበሩት አደባባይ ነው። ከበስተግራዬ የሰሚት መንገድ አለ። ከበስተቀኝ የሳይንስ ኮንቬንሽንን እናገኛለን። ከበስተጀርባዬ ደግሞ የአያት መንገድን ይዞ የሚቀጥል መንገድ አለና አሁን በቆምኩበት ስፍራ ላይ እንኳን ከዚህ ቀደም ቆሻሻ መጣያ የነበረ እንደዚሁ በጣም ሽታ የነበረበት ፈጽሞ በአጠገቡ ለማለፍ አስከፊ የነበረ ገጽታ የነበረበት እንደሆነ ነው እንግዲህ ዛሬ ሲዝናኑ ያገኘናቸው ሰዎች ምስክርነታቸውን የሰጡት። በተለይ እንደ
እንደነዚህ አይነት የመዝናኛ አማራጮች ልዩ የሚያደርጋቸው እንግዲህ ከክፍያ ነፃ በሆነ መልኩ ሁሉም ወላጅ ፍጹም ሳይሳቀቅ ልጆቹን ይዞ የመዝናኛ አማራጮችን እንደ ልብ መጠቀም የሚችልበትን ሁኔታ አመቻችቷል። አሁን ደግሞ ከፊት ለፊታችን በዓልም አለ። ለዚህም እንግዲህ ልጆችን የፈለጉበት አካባቢ ወስዶ ለማዝናናት ምቹ ሁኔታን እንደፈጠረላቸው በሳምንቱ የመጨረሻ ቀናቶችም እንደዚሁ ከልጆቻቸው ጋር ጊዜ ለማሳለፍ ምቹ ሁኔታ እንደፈጠረላቸው ነው ያነሱልን። እንግዲህ የኮሪደር ልማቱ ይዞት የመጣው የሳይክል የእግረኛ መንገድ ተብሎ በልዩነት ተከፋፍሎ ደህንነቱ በተጠበቀ መልኩ እንደተሰራ ይታወቃል። በሳይክል የብስክሌት ማሽከርከሪያው መንገድ ላይ ልጆች ብስክሌቶችን ሲያሽከረክሩ በተፈቀደው መንገድ ላይ እንደዚህ ተመልክተናል። የእግረኛው መንገድ ላይ ቁጥራቸው በዛ ያሉ ሰዎች ከቤተሰብ ጋር አንድ ላይ ሆነው በግልም በተናጥልም እንደዚሁ ወክ እያደረጉ ተመልክተናል። በጣም ማህበራዊ ሁኔታን ከማጠናከር የሰውን ደስታንም ከመጋራት ጋር በተገናኘ ደግሞ ጥንዶችንም ተመልክተናል። እንግዲህ የሰርግ ስነስርዓታቸውን እየፈጸሙ የነበሩ ጥንዶችን ተመልክተናል። እንደነዚህ አይነት የመዝናኛ አማራጮች ማህበራዊ፣ ፖለቲካዊ፣ ምጣኔ ሀብታዊና ተያያዥ በረከቶችንና ትሩፋቶችን ይዘው ከመምጣታቸው ባሻገር ሁሉም በእኩልነት ፍትሐዊ በሆነ መልኩ ልማቱን እንዲጠቀሙ እንዲያጣጥሙ ካለ ሰቀቀን ማለት ነው በጣም ደስተኛ ሆነው ጊዜያቸውን እንዲያሳልፉ ሁኔታዎችን ያመቻቸ እንደሆነ ነው ምስክርነታቸውን የሰጡን እንግዲህ ሲዝናኑ ያገኘናቸው ነዋሪዎች። ከዚያም ባሻገር ወክ ማድረግ እንደነዚህ አይነት ጊዜን ከቤተሰብ ጋር ማሳለፍ ለቀጣይ ስራ እንደሚያነሳሳቸው አሁን ነገ ሰኞ ነው፣ ለአብዛኛው የስራ ቀን ነው እና ራሳቸውን ነጻ አድርገው በንጹህ አእምሮ በተነቃቃ አእምሮ የስራ ቀናቸውን ሀ ብለው ሲጀምሩ በፍጹም ደስታና በፍጹም አቅም ወደ ስራቸው እንዲቀላቀሉም ጭምር ምቹ ሁኔታን እንደሚፈጥርላቸው በስራቸውም ላይ በትምህርታቸውም ላይ አዎንታዊ አስተዋጽኦም ጭምር እያበረከተ እንዳለ ነው የነገሩን። ዘርፈ ብዙ ጠቀሜታዎች ናቸው ያሉት። እንግዲህ በተለይ የመዝናኛ አማራጮች በመዲናዋ የተከናወኑ የተሰሩ በኮሪደር ልማቱን ተከትሎ የመጡ የመዝናኛ አማራጮች በርካታ ጠቀሜታዎች እንዳሏቸው ነው ተጠቃሚዎች የነገሩን። አዲስ ሚዲያ ኔትወርክም እንግዲህ ቀደም ብሎ መጥቶ ነው እንቅስቃሴው ምን ይመስላል የሚለውን ቅኝት ማድረግ የጀመረው። የተለያዩ ሞሎች ላይ የክሪስማስ ትሪዎችን በዓሉ ከመቃረብ ጋር ተገናኝቶ ማለት ነው እንደነዚህ አይነት ነገሮችንም ከተማዋ ላይ ተመልክተናል። ፍጹም አምራ አሸብርቃ ደምቃ አዲስ አበባ ትታያለች ማለት ነው። ከጀርባይም እንደምትመለከቱት ያለው ሁኔታ እንግዲህ እንቅስቃሴው የተሟሟቀ ሰዎችም እንደዚሁ የጋራ ጊዜ እያሳለፉ ያሉበት እየተዝናኑ ያሉበት ሁኔታ እንደሆነ ማስተዋል ችለናል። መልካም ሪፖርተራችን ትባረክ ኢሳያስ ላደረሽን የቀጥታ ስርጭት መረጃ እጅግ አድርጌ አመሰግናለሁ። መልካም ምሽት ተመኘው።